ማሮቼ ውዶቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር አለሁላችሁ። እግዚአብሔር ይመስገን። ዛሬ እንግዲህ ቅዳም ሹር ነው። እንኳን ለቅዳም ሹር በሰላምና በፍቅር በደስታ በጤና አደረሳችሁ አደረሰን እያልኩኝ እንግዲህ እህታችሁ አለም ባንቺ ሹመት የቃልዬ እናት ከቸች ብዬላችኋለሁ። እናንተ ደግሞ በፍቅርና በደስታ እንደምትቀበሉኝ አልጠራጠርም። እንዴት ናችሁ? ሰላም ናችሁ? እንዴት ነው የበዓል ዝግጅት? ሸርን ጎዱ ምን እየተደረገ ነው? ምንስ እየሰራችሁ ነው? እኔ እንጀራ አብኩቼ ነበረ። ሰነፍ ሴት ትላላችሁ። እንጀራ አላምርልኝ ብሎ ቁጭ አድርጌዋለሁ ማለት ነው። ድንች ሰርቻለሁ። አይበቃኝም? ድንች ሰርቻለሁ። ላሳያችሁ የሰራሁትን ድንች ወጤን። እውነት እንጀራ ይኸው ጀንትን ብየዋለሁ፣ ሞካክሬዋለሁ። ግን ብዙም ስላልሆነ ይኸው ሊጡ ትቸዋለሁ ማለት ነው። ማለት ኮፊ በደንብ ከዛ አጋግረዋለሁ ማለት ነው። የሰራሁት ግን ድንች ወጥ ብቻ አይደለም። ድንች ስላችሁ ድንች ብቻ አይደለም፣ ግን እንትን አለበት። እንቁላል ነበረና እንቁላሉን ይታያችሁ ከታያችሁ እንግዲህ አላውቅም። እንቁላሉን እንትን አድርጌ ማለት ነው ቀቀልኩትና ጨመርኩት። ይኸው እንቁላል ማለት ነው። እንቁላል አድርጌ ሰርቸዋለሁ። ያው ለነገ ነው፣ ዛሬ አልበላም። ለነገ ነው። ነገ ዛሬ አክፋይ ነኝ። እግዚአብሔር ከፈቀደልኝ ዛሬ አከፍላለሁ ማለት ነው። ግን ለነገ ቆንጆ እንቁላልና ድንች ወጥ ሰርቻለሁ ማለት ነው። ወይ የትኛውን ከየት ነው የገጠምኩት? ተሳስቼ ገጠምኩት በእናታችሁ። እና ይህን ይመስላል የኔ እህቶች። እንጀራዬ ደግሞ እውነት አላማረም፣ አላሳያችሁም። ላላማረ እንጀራ ማሳየቱ አስፈላጊ አይደለም፣ ግን ደግሞ ያምራል። ቀስ ብዬ እጋግረዋለሁ ማለት ነው። እና እናንተስ ምን እያዘጋጃችሁ ነው? እንዴት ነው? እንግዲህ እኔ ፀጉሬን ሂና ተቀብቻለሁ። ሂና ፀጉሬ እንግዲህ ሽበት ብቻ ሆኗል። እስኪ ፀጉራችሁ ያለምንም ነገር ሽበት የሆነባችሁ እህቶቼ ንገሩኝ፣ ማጥፊያው በምን እንደሚጠፋ ማለት ነው። እንግዲህ ዛሬ ፀጉሬን እንደምታዩት ትጥጥብ ብዬ ጠቅላላ አድርጌዋለሁ። እንግዲህ እቺ ቁርጭት ፀጉሬ ከጭንቅላቴ ጋር ማትላቀቅ አመት እስከ አመት ይሄና ተቀባብቻት እንትን ብያታለሁ ማለት ነው። ነገ እንግዲህ ቤተሰብ ከኢትዮጵያ ይደውሉልኛል። እንዴት ነሽ ሲሉኝ ደህና ነኝ። ደግ ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቃልዬ ደህና ናት፣ ቤተሰብ ሁሉ ብላለሁ። እሺ ይሄው ሂናው እንትን አለው አበላሸው ሞዳት ጥምጣሜን ማለት ነው። እና እናንተስ እውነት ለመናገር ማለት ነው ስለበላን ስለጠጣን አይደለም። ካለ ይበላል፣ ከሌለ ደግሞ ሰላም። አሁን እቺን 2-3 ቀን እንግዲህ ጦርነቱ እረብ ብሎ በላያችን በተለይ ጆርዳን ያለነ ልጆች በላያችን ነው ምሳይሉ ሁ ሲል የምናየውና ቤቱ ይነጋነጋል። እውነት ለመናገር በጣም ነው የሚያስፈራ ሲሄድ። ይችን ሳምንት ግን በቃ እርፍ ስላለ ስለ ጦርነቱ ስላቆመልን በጣም ደስ ብሎናል። በጣም ከምንም በላይ ተደስተናል። ግን ደግሞ እህቶቼ የምትጨነቁ የምትሸበሩ እግዚአብሔር አለ፣ እግዚአብሔር አብርዶታል። እንግዲህ ተንሳኤን በሰላምና በፍቅር እንድናሳልፋት ብሎ እግዚአብሔር ጦርነቱን አብርዶልናል ማለት ነው። እና ምን ልላችሁ ነው? እግዚአብሔር ያለው ሁሉ መሆን ይችላል። እግዚአብሔር የፈቀደው፣ እግዚአብሔር ያሰበው፣ እግዚአብሔር የተመኘው ሁሉ ይሆናል። ከየትም ብንሆን የትም ሞታችን ቀኗ ከተጻፈችልን የምናልፈባት ምንም አይነት ነገር የለም፣ አናልፍም። እግዚአብሔር ያለው ነው የሚሆነው። እና መጨነቁ፣ መጠበቡ፣ መሸበሩ፣ ማልቀሱ፣ መረበሹ አስፈላጊ አይደለም። እኔ ልክ ጦርነቱ ሲጀምር ቤቴን ወይኔ በቃ ከልጅ ጋር ሳልገናኝ ልቀር ነው እንዴ? በሰው ሀገር ልቀር ነው እንዴ? ምናምን በቃ ጭንቀት ላይ ነበርኩ። ደግሞ አንዳንዴ ቆም ብዬ ሳስብ እንዴ
የዚህን አክል እኔ አንድ ልብስ ነው ያስኩት። እግዚአብሔር ከፈቀደ የምሞትበት ቀን ከሆነ ሙቺ ካለኝ መሞት ነው። በዚህ ልክ ምንድነው ለአንድ ነፍስ እንደዚህ መጨነቅና እንደዚህ መሸበር ብዬ ራሴን በራሴ ገታ አደረኩትና አለምነሽ ወደ ቀልብሽ፣ አለምነሽ ተረጋጊ። ምን ነው እንዴ አንቺ ኦርቶዶክስ አይደለሽ እንዴ? አንቺ ክርስቲያን አይደለሽ እንዴ? ብትሞቺ ደግሞ የስላሴ ልጅ ነሽ። እግዚአብሔር ስላሴ ነው የሚቀበልሽ። ተረጋጊ አልኩና እኔ ጀግናይት ብታችሁ ራሴን በራሴ አረጋጋሁት ማለት ነው። በእውነት የሰው ልጅ አይደለም የፈለገን እንኳን እግዚአብሔር በአካል አምሳሉ ለፈጠረን እኛ ይቅርና ለዱር አራዊቶች ለዱር እንስሳት እንኳን መጨነቅን፣ መሸበርን፣ መከፋትን፣ መቸገርን አያስፈልግም። እውነት የሰው ልጅ እስከ ሕይወት ፍጻሜው በደስታ መኖር አለበት። ግን ደግሞ ኦርቶዶክሳውያን የሆናችሁ በሙሉ ለምን በደስታ አልኖርንም፣ ለምን ደስ አላለንም እንዳትሉ። ኦርቶዶክስ ሆነሽ ደስታ አታገኙ። ይህ ኦርቶዶክስ መከራ ነው። ኦርቶዶክስ ነሽ መከራን፣ ስቃይ ታሳልፊያለሽ በምድር ላይ። በሰማይ ላይ ግን አንቺ ሰፊ ቦታ አለሽ። አንቺ ሰፊ ቦታ የምትጨነቂበት የምትሸበርበት የለ። ይህን ልብላ ይህን ልጠጣ አቲ በቃ ለቤት ክራይ ለውሃ ጤፍ ልግዛ፣ ሽንኩርት ልግዛ፣ በርበሬ ያለቃ የለም። በእግዚአብሔር ዘንድ ዘና ብለሽ ነው የምትኖሪው። እና ኦርቶዶክሳውያን የሆናችሁ እህቶቼ በድጋሚ እንኳን አደረሳችሁ። እንግዲህ ነገ ደግሞ ብርሃነ ትንሣኤው ነው። እግዚአብሔር ለዛ ያደረሰን ለቀጣይ ዓመት ደግሞ በሰላምና በፍቅር በደስታ ያደርሰናል። እና አሁን ምን ልላችሁ ነው የመጣሁኝ? እኔ ዩቲዩብ ላይ ዘወር እላለሁ። ዘወር ስል ግን አንዳንድ እህቶቻችን ወፍ ዘራሽ የሆናችሁ እህቶቻችን አላችሁ። ቤተሰብን የምታሰድቡ፣ እናት አባትን የምታሰድቡ፣ እህት ወንድምን የምታሰድቡ፣ በቃ ገጣ ወጥ የሆናችሁ እኔ ምን ብዬ ስለእናንተ ምን እንደምናገር አላውቅም። ማለት በቃ ባለትዳር ወንድ ላይ እዚህ ላይ ፊት ብላችሁ የኔ ነው ህይወቴን ውጪ ከህይወቴ እኔ ትናንትና በጣም ትናንትና ነው ከትናንትና ወዲያ ዘወር ስል የሆነች ሄርሜላና አብርሽ የምትባል አንዲት ደግሞ አለች። እና እንግዲህ አብርሽ የሩታ ባሏ ነው። የሁለተኛ ልጅ እንግዲህ ተደርሷል መሰለኝ። እንግዲህ እንደሚያወሩት ነው፣ ሶሻል ሚዲያ ያራኩታል። እና ይህች ልጅ ከህይወቴ ውጪልኝ ሰው እሷ ነው ከህይወቷ የመጣችው። የልጇን አባት የነጠቀቻት የልጇን አባት የወሰደችባት እሷ ናት እንጂ ሩታ አይደለችም። ሄርሜላ ናት እንጂ ከሩታ ህይወት መውጣት ያለባት ሩታ አይደለችም። ከሄርሜላ ህይወት መውጣት ያለባት ህይወቴን አትበጥብጪ፣ የራስሽን ህይወት ኑሪ። እኔ አዲስ ህይወት መስርቻለሁ፣ እሱም ከኔ ጋር አዲስ ህይወት መስርቷል። ስለዚህ ተይልኝ፣ ህይወቴን አትበጥብጪ ማለት ምን ማለት ነው? ምን ማለት ነው? የኛ ሴቶች እስኪ ወደ ቀልባችሁ ሰብሰብ በሉ፣ ወደ ራሳችሁ ተመለሱ። እስኪ ወደ ራሳችሁ ወደ ቀልባችሁ ተመለሱ። እስኪ አስፈላጊ ያልሆነ ነገርን አታድርጉ። እስኪ ሰው የሚከፋባችሁን፣ ሰው የሚበደልባችሁን ሰው አሁን አንቺ ሄርሜላ አባት ህፃን ልጅህን ጭራሽ አትሂድ እኮ እያልሽ ነው። ልጅህን አትይ እስኪ በፈጠረሽ። አንቺ ነገ ወልደሽ በሩታ እግር ብትሆኚ ነገ ወልደሽ የልጅ አባትሽ ሌላ ሴት ይዞብሽ ወደ ሌላ ሴት ሂዶብሽ ትዳርሽ ተበትኖብሽ ጭራሽ ደግሞ አትሂድ አትተያይ ከሷ ጋር ልጅህንም አትይ ማለት ምን ማለት ነው? እሷ እኮ ለአንቺ ሰራተኛሽ አይደለችም። በፈለግሽው ክበብ በፈለግሽው ቦታ ሻይ ቡና እያልን ልጅህን አሳይ ሲላት ልጁን አንጠልጥላ እንደ ዘንቢል የምትሄድ ሰው አይደለችም። ልጁ ፖርሳ አይደለም፣ ልጅ ነው። ገባሽ? መህዶ ልጁ ናት፣ የልጅ እናቱ ናት። ስንት ነገር የዛሬ ዓመት እንግዲህ በእርግጥ በጾም የተሰረገ ሰርግ በጾም ይፈታል። አያችሁ። እና የዛሬ ዓመት ዱባይ ላይ እንዴት ነው ሸርለበጥ ብለው ያ ሁሉ አረ በመድኃኒዓለም ስም ብቻ ያ ሁሉ አለፈና አሁን ደግሞ ልጁን አትይም
እንዴትስ አብርሃም ከሩታ እንዴት ያስረግዛል? ወንድ አይደለ እንዴ? ሴትና ወንድ እንግዲህ አብረው ከተኙ እንዴት አያረግዝም? ደግሞም እንዴት ያስረግዛል ብለሽ መጠየቃችሁም እያሳየሽ ነው። አምሳያውን ራሱን ነው የሚመስል ልጁ። ምንድነው ሀሳብሽ እህት አለም? እስኪ ወደ ራስሽ ተመለሽ፣ ወደ ቀልብሽ ሰብሰብ በይ እስኪ። ነውር እኮ ነው፣ ሴት ልጅ እኮ ነሽ። አረ ወደ ራስሽ ተመለሽ። አረ በአብርሃሙ ስላሴ፣ አረ ነውር ነው። ሴቶችን አታሰድቡን። አረ በስመ አብ፣ ወንድ ጠፋ እንዴ? ሲጀመር ማለት ነው አንድ ነገር ልንገርሽ፣ ባለትዳር ወንድ ላይ የመንጠልጠሉ አባዜ ከሌለብሽ ካለብሽ እንጂ ከሌለብሽ ወንድ ሞልቷል። ቆንጅዬ ነሽ እንደማይሽ፣ የጸጉርሽ ማማር፣ የመልክሽ ማማር፣ ፖስቸር አለሽ፣ ሀሪፍ ልጅ ነሽ። ለምን ሌላ ወንድ ልጅ አትንጠለጠይም? እህት አለም ከባለትዳር ጋራ ልጅህን እንዴ ምን ነው ልጅህን ተታው ከልጅህ እኔ እበልጥብሃለሁ። ነገ ከነገ ወዲያ የምትጸጸችበትን የምትቆረቆሪበትን ነገር ማረግሽ ላንቺ ጥሩ አይደለም። አብርሃም ወደ ልጁ ወደ ሚስቱ ይመለሳል። እልክ ስለያዘው አንቺ አሁን ሆይ ስላልሽው ግብረ አበሮችሽ አቤል ምናምን የምትያቸውን ገንዘብ እየከፈሽ አንቺ ገንዘብሽን ስንት ድሃ አለ እኮ ስንት ድሃ እናት አባቱን አቶ ጎዳና ላይ እየወደቀ ስንት ህፃናት ማሳድጋቸው እናት አባቶቻቸው በጦርነት አጥተው ሜዳ ላይ እየወደቁ ስንት እህቶቻችን ልጆቻችን ህፃናቶች አሉ። እነሱን እኮ አንስተሽ ማሳደግ ትችያለሽ። ለማንም ውርጋጥ ገንዘብ እየከፈልሽ ሩታ እንዲያስፈራሩልሽ አብርሃምን እየጀነጁን ወደ አንቺ እንዳጣብቁልሽ ከማድረግ ብትታቀቢ ወደ ራስሽ ብትመለሺ። ባል እንደማይሽ ቆንጆ ሴት ነሽ፣ ደህና ልጅ ነሽ፣ ደህና አቋም አለሽ፣ ብዙ ነገር የሚጠብቅሽ ነሽ። ነገ ከነገ ወዲያ የራስሽ ህይወት ሊኖርሽ የሚገባ ሰው ነሽ። ገና ነሽ፣ ገና ልጅ ነሽም ደግሞ የባለትዳር ወንድ የወለደ ነገ እኮ ይሄ ህፃን አድጎ አባቴን ሲለው ሲጠይቀው ለምን እናቴን ተውኳት በምን ምክንያት ወልዶ መለያየት ያለ ነው። ማንኛውም ሰው ወልዶ የተለያየ አለ። ግን በምን ምክንያት ሲል አንዲት ሄርሜላ የምትባል መታ ከትዳራችን ገባች፣ አለያየችም። ከዛ እናትህን ትቼ እሷን አፈቀርኩኝ፣ እሷን አገባሁኝ። ፍቅር ደግሞ ልንገርሽ አንዴ ነው የሚይዝ። ሰው ሊወድሽ ይችላል፣ ግን ፍቅር አንዴ ነው። አብርሃም አንዴ ፍቅር የያዘው ከሩታና ከሩታ ጋር ብቻ ነው። ከአንቺ ጋር ፍቅር ሊወድሽ ይችላል፣ አልክድሽም፣ ግን ፍቅር የለውም ከአንቺ ጋር። ፍቅርና መውደድ ለይተሽ ማወቅ አለብሽ። ሚዛን አለው። ማፍቀር እንደዚህ ነው፣ መውደድ ደግሞ ያው ዝቅ። አየሽ፣ ሚዛን አለው። ገባሽ? አንድ ደግሞ ለዛሬ ፍጥጥ ብላ ደግሞ የ5 ዓመት ባሌ ነው ያለች ደግሞ የውብዬና የናሂ ጉድ ማለቂያ የሌለው እንዴ! እቺ ውብዬ ስቃይዋ፣ መከራዋ፣ ፍዳዋ እንዴት እንደበዛ እኔ አላቅም። በጣም ነው የሚያስጠላው። ያለችበት እንትን ይከብዳል። ግን ደግሞ የ5 ዓመት ባሌ ነው ሲወልድ አንቺን ሲያገባ ስለምወደው ነው ዝም ያልኩኝ ምናምን ብለብለብለ ማለት እህት አለ። አንቺ ጋር ከነበረ ከውብዬ በፊት አንቺን አግብቶ ከነበረ ምን አለሽ? አንቺ ባጣቆየነሽ ምን አለሽ? በሰዓቱ ለምን ሄደሽ ውብዬን ባሌ ነው ለምን አትያትም? ህይወቷ ከመበላሸቱ በፊት ልጆቿን ከመውለዷ በፊት ለምን ናሂ የኔ ባል ነው አንቺ ልታገቢው አይገባም ማለታችም የነበረ አሁን ነው ናሂ ባሌ ነው ብለሽ የውብዬን ህይወት ለመበጥበጥ ውብዬን ለማጨለል የምትመጪ ምን ሴቶች? የሁለት ልጆች አባት ነው በነገራችን ላይ። የድሮ ባልሽ ከሆነ ተለያይታችሁ ውብዬን አግብቶ ውብዬን ከወለደ 2 ልጆች ባልሽ ከነበረ የድሮ ባልሽ አሁን ባልሽ አይደለም። የሁለት ልጆች አባትና አባት ነው። ባልሽ ሊሆን አይችልም። አይገባሽም? ባልሽ ሊሆን አይችልም። የልጆች አባት ነው። አንቺ 2 ወልዷል እኮ የሁለት ልጆች አባት። እንዴት ነው ከአንቺ ጋራ ባልና ሚስቱ ናችሁ ልትቀጥሉ? ነገ ከነገ ወዲያ እኮ ይሄ ሰውዬ ከአንቺ ጋር ተኝቶ ሀሳቡ ከልጆቹ ጋር መሆን አታውቂም። ከአንቺ ጋር ተቀምጦ ማዕድ ላይ እየበላችሁ ሀሳቡ ከልጆቹ ጋር እንደሆነ አታውቂም። አንድ ነገር ልንገርሽ፣ አንቺ ማንሽ ከውብዬ አሁን ናሂን ባሌ ነው ብለሽ የመጣሽው ከአንቺ በፊት ባሌ ነው፣ ግን አንቺን ሲያገባ ስለምወደው ነው ዝም ያልኩት ያልሽው ልጅ ልንገርሽ፣ የወለደ ወንድ የፈለገ ቢወድሽ የፈለገ ቢያፈቅርሽ ሞትኩልሽ፣ ሄድኩልሽ፣ ተሰነጠኩልሽ ቢልሽ ማለት ነው የልጅ እናቱን አይረሳትም በፍጹም። የወለደች ሴት
የወለደች ሴት አንድ ወንድ ቢያፈቅራት ቢወዳት እመቤት የምስክሬ ትሁን ከልጅ አባቷ ውጪ ሌላ ወንድ አይመስላትም። ልትኖር ትችላለች። እሱን ለማናደድ እሱ ስለገፋት እሱ ስላስከፋት ብቻ ከሌላ ወንድ ጋር ህይወት መስርታ መኖርን ልትለምደው ትችላለች። ማፍቀር ሳይሆን ያን ሰው ወዳው ልትኖር እንጂ ልታፈቅረው አትችልም። ልቧ ያለን የትና የት ነው? ከልጇ አባት ጋራ ነው። ያ ወንድ ደግሞ ከአንቺ ጋር ዛሬ ቢወድሽ አብሮሽ ቢገባበዝ ልደትሽን ቢያከብር ወይን ቢቀዳልሽ ውስኪ ቢያንደቆድቁልሽ ውብዬን ነው የሚወዳት። የልጆቹን እናት ነው የሚወዳት። በአክሊል ያገባትን በቤተ ክርስቲያን በቅዱስ ቁርባን ያገባትን ሚስቱ ነው የሚወዳት። ውጪልኝ አለሽ እኮ ልጄ ተንበርክኮ በድዬሻለሁ ይቅር በይኝ አላት እኮ። ውጪልኝ ሲላት አይገባሽም። እንደዛ ብሎ ስላባረረሽ ውብዬን ጠርተሽ ነይ ባልሽ ባሌ ነው ትዳር መስርተናል። ትዳር ማለት ስታስቢው ይሄ ድሮ እኛ ህፃን ያለን ገጠር ያለን እቃቃ ቤት ድንጋዩን ክብ አድርገን ሰርተን ቃቃ የምንጫወትበት የልጅ የቃቃ ባል ነው ወይስ ትክክለኛ ትዳር? እንደዚህ ትዳር እንደዚህ ግጥም አራ እናታችሁ ፕሊስ ተረጋጉ። የኢትዮጵያ እህቶች መረጋጋትን ምን ወሰደባችሁ? እንዴ ኧረ በፈጣሪስ አንረጋጋ። ወይ ትግስት የለነ ወይ ጭንቅላት የለነ ወይ ሀብት የለነ ድሃ ችጋራሞች ስደተኛሞች። ወንድ ካየን እኔ እኮ ስንት ወንድ አለ ትዳር የሌለው ከሚገርማችሁ ማርያም ስንት ወንድ አለ ትዳር የሌለው በየቦታው ምንጀዋለን። ትዳር ፈላጊ ስንት ወንድ አለ። እሱን ለምን ለማትፈልጉት ዘላችሁ ልጅ ካለው ወንድ ጋር ዘላችሁ ልጅ ያላትን ሴት ትዳሯን ለማፍረስ ከትዳር እኔ አንድ ሴት ከባሌ ጎን እንኳን መታ ተንጠልጥላበት ይቅርና ማለት ነው ቀና ብላብታዩ መሃል አናቷን ከሁለት ተርትሬ እገላግላታለሁ። ከዛ እጄን ለመንግስት እሰጣለሁ። ቀልድ አላውቅም እኔ ማለት ነው። እየተረጋጋችሁ ዝም ብላችሁ አትርገብገቡ። እንደንትን ምንድነው ይሄ ምን ልበላችሁ እንጃ ግራ የሚያጋባ እህቶቻችን ወዴት እየሄዱ እንደሆነ እህቶቻችን ምን እያሰቡ እንደሆነ እህቶቻችን በቃ ሀሳባቸው ምን እንደሆነ ሊገባኝ ያልቻለበት ነገር ቢኖር ብቻ ከባድ ነው። ግን እስኪ ወደ ራሳችሁ ተመለሱ። የሰው ወንድ አትዩ፣ የሰው ትዳር አትንጠልጠሉ። አንተ ናሂ ደግሞ ምንድነው ሐሞት ወንድ ልጅ አይደለ እንዴ? ኮስተራትልም አንዱን ያዝ በቃ እንዴ ምንድነው? የልጆችን እናት ጠበቅ አድርገህ ያዝ። ጀግናይቱን ውብዬን ሰርታ መታበላህን ጀግና ናት። አሷ ጋር ለምን አትጣበቅም? ያገኘኸው ሴት ጋር መቶ ናሂ ብሎ ስለደባብስ አንተ ምን ነው ሱስ አለብህ እንዴ? የሴት ጋር ሱስ አለብህ? ሱስ አለ? እንደዛ ከሆነ ጸበል ግባ። ሌላ ምንም ልልህ አልችልም። ጸበል ነው የሚያስፈልግ እንዴ። ማንም መታ እንደ ውሻ ቁጥላ እኔ ናሂን ወደዋለሁ እኔ ናሂን አፈቅረዋለሁ ስላለች ብቻ እሷን አትንኪብኝ፣ እሷን ትከፋብኝ። ማን አንተና እሷ እንድትነካብህ አትፈልግ። እሷን አትንኩብኝ። የልጅ እናትህ ላይ እኮ ነው አንተ በጥፊ ያስመታሃት። የልጅ እናትህ ላይ እኮ ነው አንተ ያስደፈርካ። ብልግና በብልግና የተጨማለቃችሁ። እኔ አንተ ደህና ልጅ ነበር ከአርባ ምንጭ እያለክ እንግዲህ እኔ እዚህ ሀገር እንኳን ይሄው 5 ዓመት የሰኔ ከመጣ 5 ዓመት ምድር የእናንተን ሶሻል ሚዲያ እከታተላለሁ። ደህና ልጅ ነበርክ፣ መልካም ሰው ነበርክ አርባ ምንጭ ሰርዶ እያለህ። አሁን አዲስ አበባ መተህ ምን ነው እናት አለም ተፈትቶ ታስሮ የተፈታ እስረኛ መስልክ። አሁን አረብ ሀገር የነበረች ሴት ናፍቆቱ ገንፍሎባት ነው የምትሄደውና ቤተሰቦቿ ጋር ስትገናኝ ጎረቤቱን ሁሉ እየዘለለች ነው የምታቅፈው። ምክንያቱም እኛ እስር ቤት ደሞዝ የሚከፈለው እስር ቤት ስለምንቆይ ማለት ነው። እስር ቤት ነው የአረብ ሀገር ስራ፣ የአረብ ሀገር ቤት እንደዛ ስለሆነብን ነው። አንተ ከአርባ ምንጭ አስረውህ ነው እንዴ ነበረ እንዴ? ትዳር እኮ ክብር አለው። ትዳር እኮ መሰረት እኮ ነው። ቤት ያለ ውሃ ልክ እንደማይቆመው ሁሉ ወንድ ልጅ ያለ ሴት አይንቀሳቀስም፣ ያለ ሴት አይቆምም። ግን ደግሞ ያለ ሴት ስትባል 17 ሴት እየጎተቱ ሳይሆን በአንድ ጸንቶ በአንድ መኖር ብቻና ብቻ ነው የሚያስፈልገው እንዴ። እምነታችንም አታሰድቡት። በእኛ በኦርቶዶክሳውያን 4 5 የሚጎተት ሴት የለም። ዝሙታዊያን ይላል መጽሐፍ ቅዱስ። ከሚስቱ በላይ የሄደ ወንድ ልጅ ዘማች ነው፣ ዘማዊ ነው ብሏል። በቃ ጌታችን መጽሐፍ ቅዱስ ላይ እንዳስቀመጠው ከሆነ
ከሚስቱ በላይ ሌላ ሴት የተመለከተ ዘማች ነው፣ ዘማውያን ነው ብሏል። ከአንድ ሴት በላይ አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ ነው የተፈቀደልን ኦርቶዶክሳውያኖች። ስለዚህ ዝም ብላችሁ ትዳር ያለው ወንድ ላይ የሄዳችሁ ቂንጥ ፊንጥ ጩርን ጥንቅርት አትበሉ፣ እኛንም አታሰድቡ። ምንድን ነው ይጭድዛ ይጭ ስታስጠሉ በአብርሃሙ ስላሴ ቱ ውለናሞች። ሰብስክራይብ አድርጉ፣ ላይክ ሸር ሰብስክራይብ አድርጉ። ዋ